መጽሐፈ ኦሪት ዘጸአት ምዕራፍ 23 ከቁጥር 20 ጀምሮ ያለውን በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በመንገድ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአኬን በፊትህ ሰዳለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜም በእርሱ ላይ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። አንተ ግን ቃሉን ብትሰማ ያልሁህን ሁሉ ብታደርግ ጠላቶችህን እጣላቸዋለሁ፣ የሚያስጨንቁህንም አስጨንቃቸዋለሁ። መልአኬ በፊት ይሄዳልና ወደ አሞራውያን፣ ወደ ኬጢያውያን፣ ወደ ፌርዛውያን፣ ወደ ከነዓናውያን፣ ወደ ኤቃውያንም ወደ ኢያቡሳውያንም ያገባሃል። እኔም አጠፋቸዋለሁ። ለአማልክቶቻቸው አትስገድ፣ አታምልካቸውም፣ እንደ ሥራቸውም አትስራ። ነገር ግን ፈጽመህ አጥፋቸው፣ አፍርሳቸው፣ ሐውልቶቻቸውንም ሰባብራቸው። ቁጥር 25 አምላካችሁንም እግዚአብሔርን ታመልኩታላችሁ፣ እርሱም እህልህንና ውሃህን ይባርካል። እስኪ አሜን። በሽታንም ከመካከልህ አርቃለሁ፣ በምድርህም መካን ወይም የምትጨነግፍ አትሆንም። የዘመንህን ቁጥር እሞላለሁ። አሜን። መፈራቴንም በፊትህ እሰዳለሁ፣ የምትሄድበትንም ሕዝብ ሁሉ አስደነግጣቸዋለሁ። ጠላቶችህንም ሁሉ በፊትህ ጀርባቸውን እንዲያዞሩ አደርጋለሁ። በፊትህም ተርብ እሰድዳለሁ፣ ኤዊያውያንም ከነዓናውያንም ኬጢያውያንም ከፊትህ አባርራለሁ። ክብር ለጌታ ይሁን። የሐዋርያት ሥራ ምዕራፍ 13 ላይ ደግሞ ምዕራፍ 13 ቁጥር 1 ደግሞ በአንጾኪያ ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስና ኔጌር የተባለው ስምዖን፣ የቀረኔው ሉኪዮስዮስ፣ የአራተኛው ክፍለ ገዢ የሄሮድስም ባለሟል ምናሄ፣ ሳውልም ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስና ሳውል ለጠራዋቸው ሥራ ለዩ። እነዚህም ጌታን ሲያመልኩና ሲጦሙ፣ እስኪ ጌታን ሲያመልኩና ሲጦሙ በሉ እስኪ። አምልኮና በረከቱ በሚል ከእግዚአብሔር ከአምላካችን ቃል አካፍላችኋለሁ። አምልኮ እና በረከቱ በብሉይ ኪዳንም በአዲስ ኪዳንም አምልኮ መካከለኛ ነው። በብሉይ ኪዳን የተጀመረ አምልኮ በአዲስ ኪዳን ቀጥሏል። በአዲስ ኪዳን የተጀመረ አምልኮ ደግሞ በሰማይ ነው የሚጠቃለለው። በሰማይ ለዘላለም አምልኮ አለ። ያኛው ሁሉ አብረን የምናመልክበት ምንም ሞት የሌለበት ነው። በዚህ ቦታ ላይ ቅዱስ የእግዚአብሔር ባሪያ ሙሴ የተናገረው ንግግር ነው። ከግብፅ ከወጡ በኋላ ሙሴ ለሕዝቡ አንድ ነገር አላቸው። እግዚአብሔር አምላካችሁን አምልኩት አላቸው። እግዚአብሔርን ስታመልኩት የሚሆን ነገር አለ እና እግዚአብሔርን እንድታመልኩት አደራ አላቸዋለሁ ብሎ ሲነግራቸው እናያለን። አምልኮ ለእግዚአብሔር መገዛት፣ እግዚአብሔርን መፍራት፣ ማገልገል፣ ማወደስ፣ ማድነቅ፣ ገዢ ነህ አምላኬ ነህ ብሎ ማለት ነው። መለኮት ባህሪ መለኮታዊ በባህሪው መለኮት በባህሪው የበላይና ንጉስነት ስለሚያመለክት አምልኮ ለሰውና ለፍጡር አይሰጥም። አምልኮ ለስጋ ለባሽ አይሰጥም። አምልኮ ከፍ ላለ ሰው አይሰጥም። አምልኮ በዘመናት መካከል ሁልጊዜ ለሰራዊት ጌታ ለእግዚአብሔር ነው። ሁልጊዜ አምልኮ ለሱ ብቻ ነው የሚሰጠው፣ ለሰው አይሰጥም። ሌሎችም ቋንቋዎች ሌሎችም የሚናገሩት ይሄንኑ ነው። እንትን የሚባሉ ግሪኩም ቢባል ዕብራይስጡም የሚለው ለእግዚአብሔር መገዛት፣ እግዚአብሔርን ማምለክ፣ እግዚአብሔርን መፈለግ፣ እግዚአብሔርን በላይ መሾም ማለት ነው። እና ሰው እግዚአብሔርን ከማምለኩ በፊት ደግሞ እግዚአብሔርን ማወቅ አለበት። ማን ነው እግዚአብሔር የሚመለከው? ስለ አንድ ሰው ለማውራት ሰውየው ማወቅ አለብን። ከሰውየው ጋር ህብረት ማድረግ አለብን። በዚህ ቦታ ላይ ሙሴ ከመንገሩ በፊት እግዚአብሔርን ማን እንደሆነ ጠይቆታል። ለእስራኤላውያን እግዚአብሔር አምላክን ታመልኩታላችሁ ብሎ እሱ ደግሞ አንድ ነገር ጠይቋቸዋል። ምን ብሎ? እግዚአብሔርን ጠይቆታል። ስለዚህ ወገኖች ሆይ የመጀመሪያው እግዚአብሔር ማን ነው? ቀጥሎ ማን ነው የሚያመልከው? ቀጥሎስ እንዴት ነው የምናመልከው? ቀጥሎስ ምንድነው በረከቱ?
ብዙ ቢሆንም ጥቂቱን ዛሬ አብረን ሙሴ ከግብፅ ከወጣ በኋላ ህዝቡ ይሄንን ቃል የተናገረው ነገር ግን አንድ ነገር ዘጸአት 3 ላይ እግዚአብሔርን ጠይቆታል ማንነቱን እና አምልኮ ለእግዚአብሔር ብቻ ስለሆነ በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውሃ ካለው የማናቸውን ምሳሌ የተቀረጸውን ምስል ላንተ አታድርግ፣ አትስገድላቸው፣ አታምልካቸው፣ ለሚጠሉኝ እስከ 3ኛ እና 4ኛ ድረስ ቅጣት አመጣለሁ ይላል። ከእግዚአብሔር ውጭ ማምለክ አለ እግዚአብሔር መጥላት ነው። እግዚአብሔርን መጥላት ነው። በቂ አይደለም፣ ሙሉ አይደለም ብሎ ማለት ነው። እና እንዳታመልኩ ከባህር በታች ከባህር በላይ በሰማይ ቢሆን ምንም አይነት ምስል እንዳታመልኩ፣ ነገር ግን አንድ ነገር እላችኋለሁ አምላካችሁን እግዚአብሔርን ብቻ አምልኩት። እና ሙሴ ይሄንን ሲናገር አንድ ነገር ነው። ራሱ የመጨረሻ በ80ኛ ዓመቱ ላይ በጎችን እየጠበቀ የዮቶር ያማቱን በግ እየጠበቀ በነበረበት ሰዓት ወደ ሜዳው ዳርቻ መጣ ይልና በዚያ ቦታ ላይ ወደ ኮሬብ በለመደበት ነው በግ የጠበቀበት ነው 40 ዓመት ሙሉ የቆየበት ቦታ ላይ ወደዛ ቦታ በሄደ ጊዜ ድንገት እሳት ሲነድ ያያል። ቆጥቋጦ አይቃጠልም፣ የሆነ እሳት ያያል። እና ምንድነው ብሎ ያን ራእይ ላይ ሄደ። በዚያ ሰዓት ሙሴን አገኘው። የሙሴ ዳርቻ ያን ቀን ሆነ፣ ከበግ ጥበቃ ወጣ እና እግዚአብሔር እንዲህ አለው አንተ ይሄን ሕዝብ ይዘህ ከግብፅ ትወጣለህ አለው። ስለዚህ ሕዝብን ይዘህ ስለምትወጣ ሲለው በጣም ተከራከረው ሙሴ። አፈት ብነኝ መናገር አልችልም፣ አቅም የለኝም፣ ሌላ ሰው ፈልግ አለው። ግድ የለም እኔ አፍ ሆነሃለሁ፣ ደግሞ አፍ እንዲሆንህ አሮንን እንሰጥሃለሁ አለው። እንደዚህ ብሎት እየሄደ እያለ በመጨረሻ ደግሞ እንዲህ አለው በቃ ማን ላከኝ ቢሉ ስምህን ማን ነው አለው። እሺ አሁን አልከኝ፣ ማን ነው የላከኝ ቢሉኝ ምን እላቸዋለሁ ብሎ ጠየቀው። ሙሴ በቃ አንድ ነገር እስኪ ንገረኝ አለው። እና ሙሴ ምን አለው ይላል እግዚአብሔርን አንተ ማን ነህ ብለው ቢጠይቁኝ ብሎ ማንነቱን ጠየቀው። እግዚአብሔርም እንዲህ አለው ያለና የሚኖር የአባቶቻችሁ የአብርሃም የይስሐቅ የያዕቆብ አምላክ እኔ እግዚአብሔር ነኝ በላቸው አለ። ለልጅ ልጄ ስም ይሄ ነው፣ ለልጅ ልጆቻችሁ ተናገሩ፣ ለዘላለም ስም ይሄ ነው፣ ስሜም ያለና የሚኖር ዘላለማዊ። እስኪ ያለና የሚኖር በሉ እስኪ። ብቻውን የሰራዊት ጌታ እግዚአብሔር ስሙ ለዘላለም ይባረክ። እንዲህ በላቸው ስም ይሄ ነው አለው። ስለዚህ አውቆታል። ሄደና ለሕዝቡ እንዲህ አላቸው እግዚአብሔርን ብቻ እግዚአብሔርን አምልኩት፣ እንግዶችን አማልክት አታምልኩ አላቸው። ወገኖች ሆይ እግዚአብሔርን ማን ነው የሚያመልከው? እግዚአብሔር በማን ይመለካል? እግዚአብሔር በራሱ ሙሉ ነው። የማንም እርዳታ አያስፈልገውም፣ የማንም አቅም አያስፈልገውም። አምልኮ የቸገረው አይደለም። አምልኮ የሞላለት አምላክ ነው። ግን እግዚአብሔር አምልኮ ይፈልጋል። እግዚአብሔርን ሰው ብቻ አይደለም ያመልከው። አንደኛ እግዚአብሔርን ፍጥረት ዓለም ያመልከዋል። ፍጥረተ ሰማይ ሰማያት፣ የምድር ምድር በታች፣ ውቅያኖሱ፣ ባህሩ፣ ፀሐዩ፣ ጨረቃው፣ ከዋክብቱ፣ ሰማያት ሁሉ ለሰራዊቱ ጌታ ለእግዚአብሔር ክብር ይሰጣሉ። እኔ በጣም የሚገርም ነገር ወገኖች ሆይ ሐዋርያ ዮሐንስ በፍጽሞ ደሴት በመጨረሻው ወንጀለኛ ተብሎ ታስሮ በነበረበት ሰዓት አንደኛ ሰማይ፣ ምድር፣ ባህር፣ በባህር ውስጥ ያለ ሁሉ ፍጥረት ምን አይነት የሚገርም አምላክ ነው! ምን አይነት የሚደንቅ አምላክ ነው! ሐዋርያ ዮሐንስ አንድ ነገር አየሁ አለ። ምን? ራእይ 5:13 ላይ እንደዚህ አለ በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ለዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ። ማን? አሳ ነባሪ። ማን? አሳ። ጨረቃ ለእግዚአብሔር ይዘምራል። ፀሐይ ለእግዚአብሔር ክብር ይሰጣል። ቀን ለቀን ይናገራል። ሰኞ ለማክሰኞ እንዲለዋል እግዚአብሔር እንድታመልከው እኔ አምልኬው እጃለሁ ይላል። ሐዋርያ ዮሐንስ ያየው ነገር ውቅያኖስ መካከል ፍጽሞ በምትባል 6 ኪሎ ሜትር በምትሆን አካባቢ ያለ ሰው ምን አደረገ ይላል። እግዚአብሔር አይኑ ሲገልጥለት
ጉማሬውም አሳነባሪውም ዘንዶውም አዎ አዎ ምን እያሉ ይዘምራሉ? ለታረደው በግ ለናዝሬቱ ኢየሱስ ለጌቶች ጌታ ሞትን ድል ላደረገ በክብር ከፍ ላለ ክብር ይገባዋል፣ ክብር ይገባዋል፣ ክብር ይገባዋል፣ ክብር ይገባዋል ይሉ ነበር። ያመልከዋል ወገኖቼ። እኔ አሳ እንዴት ያመልከዋል ምን አለ አላውቅም፣ ግን እንዲህ ብሏል፣ የታረደው በግ ሞትን ድል ያደረገው ጌታ። እንዴት ላላችሁ መልስ ልስጣችሁ። አሳ ነባሪ ያመልካል? አዎ ያመልካል። ይሰማል? አዎ ይሰማል። እንዴት አየህ? ዮናስ እግዚአብሔር አሳ ነባሪ አቤት ዮናስን ዋጥልኝ፣ አምልኮ ላይ ነኝ፣ ይሄም አምልኮ ነው፣ ታዘዘኝ፣ ይዘው ሂድ። ዋጥ አርጎት የት ማዕዘን እንደወሰደው አላቅም፣ የት እንደወሰደው አላቅም፣ ወሰደው ይላል። 3 ቀን ደበቀው ይላል። በሶስተኛው ቀን እግዚአብሔር እንዲህ አለው፣ አሳ ነባሪ አቤት ዮናስን ትፋው። የት? በዚህ 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 አድርገ። ስለዚህ ፍጥረት ዓለም እግዚአብሔርን ይሰማዋል፣ ፍጥረት ዓለም እግዚአብሔርን ያበርከዋል። አሳ እየዘመረ በባህር ውስጥ ይዝናናል። አዕዋፋት እግዚአብሔርን ያመሰግኑታል። ወገኖቼ ሰው ክፉ ነው እንጂ ሰው ያምጻል እንጂ ተፈጥሮ ሰማያትም አለ እግዚአብሔር ክብር ይዘምራሉ። አይገርምም ወገኖቼ ሆይ? ማን ነገራቸው እንደተሰቀለ? ይህን ክፍል ዮሐንስ ሲናገር በራእይ ላይ ከፍ ብሎ እንዲህ ነው የሚል፣ ቅዱሳን መላእክት ሁሉ ሰገዱለት ብሎ ይነግረንና ስለ ሰዎች ይነግረንና ስለ አራዊቶች ደግሞ ይነግረን። እነ አንበሳ በዱር አራዊትነታቸው፣ እነ ዝሆን፣ እነ ድኩላ፣ እነ ሚዳቋ፣ እነ ቀጭኔ እንዲህ ይላሉ፣ ስለፈጠርከን እናመሰግንሃለን፣ ስለሰራህን እናመሰግንሃለን፣ ያንተ ስላረከን እናመሰግንሃለን፣ ልናመሰግንህን የመጣላሉ። ሃሌሉያ! እስኪ አሜን በሉ። አዎ አንበሳ እግዚአብሔርን ያመልከዋል። እኔ አይደለሁም ያልኩ፣ መጽሐፉ ነው የሚናገር። ሰማይ ከሰማያት ሰማያት በላይ እንደገናም ደግሞ ምድር ከምድር በታች ያለ ባህር፣ ወንዞች ያጨበጭባሉ፣ ተራሮች ይዘላሉ አለ። እኔ ወንዝን የምናውቃለሁ እንዴት እንደሚያጨ አንድ ነገር ግን አውቃለሁ፣ ወንዞች ግን ያጨበጭባሉ፣ ተራሮች ግን ይዘላሉ። እንዲህ ያሉ እግዚአብሔር ትልቅ ነህ፣ እግዚአብሔር አምላክ ነህ፣ እግዚአብሔር ጌታ ነህ፣ አንተ አምልኮ ይገባሃል ብለው ያመልኩታል። እንዲያውም ሰማያት የእግዚአብሔርን ክብር ይናገራሉ ይላል። ሰማያት ሰማይ ሰማይ ይባላል። ብዙ ሰማያት አሉ። ሰማያት የእግዚአብሔርን ክብር ይናገራሉ። የሰማይ ጠፈር የእጁን ሥራ ያወራሉ። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት እውቀትን ትናገራለች። ነገር የለም፣ መናገርም የለም፣ ድምፃቸው አይሰማም። ወደ ምድር ግን ቃላቸው ሁሉ ወደ ምድር ሁሉ ይሄዳል። አይናገሩም፣ ድምፅ የላቸውም፣ አይሰሙም። እኔ ሰኞ ሲናገር አልሰማሁም፣ ረቡዕም ሲናገር አልሰማሁም። ግን ሰማይና ምድር እነሱ የእጁ ሥራዎች እንዲላሉ ጻድቅ ነው፣ እግዚአብሔር ነው፣ አምላካችን ነው። ቀን ለቀን ይነግራል፣ ሌሊት ሌሊት ይነጋገራሉ። ቀን ለሌሊት እንዲህ ብሎ ይሄዳል። እኔ ሄጃለሁ አምልከው ይላል። ከዋክብት በሰማይ እግዚአብሔርን ያመልኩታል። ጨረቃ እግዚአብሔርን ያመልከዋል። ፀሐይ እግዚአብሔርን ያመልከዋል። እንዴት ድንቅ አምላክ ነው! አምልኮ እግዚአብሔር በዚህ መልኩ ይቀበላል። ልባርካችሁ፣ ፀሐይና ጨረቃ አይቅደሙን፣ አሳ ነባሪ አይቅደምን። ነህምያ 9:6 ላይ አንተ ብቻ እግዚአብሔር ነህ፣ የሰማይ ሰማያት ሰራዊት ሁሉ ምድሩንና በእርሷም ያለውን ሁሉ ያሉትን ሁሉ ባህሮችን በእነርሱ ውስጥ ያለውን ሁሉ ፈጥረሃል፣ ሁሉንም ሕያው አድርገሃቸዋል። የሰማይ ሰራዊት ሁሉ ለአንተ ይሰግዳሉ። የፈጠርከው ፍጥር ሁሉ እግዚአብሔር ሆይ ሰማይን ፈጥረህ ምድርን ፈጥረሃል፣ የምድርን ሁሉ ፈጥረሃል። እነኚህ ሁሉ እንዲህ ይላሉ፣ እግዚአብሔር ስግደት ይገባዋል ይላሉ። እግዚአብሔር ሊሰገድለት ይገባዋል ይላሉ። እግዚአብሔር ስግደት ሊገባለት ይገባዋል ይላሉ። እግዚአብሔር ስግደት ይገባዋል ይላሉ። ሃሌሉያ! ይገባዋል ይላሉ።
ሰማያት አሁን እየሰገዱ ነው። ምድር እየሰገደ ነው። ፍጥረት እየሰገደ ነው። አሁን እግዚአብሔር በፍጥረታት እየተመለከ ነው። አሜን በሉ እስኪ። ሰማያት ሆይ አለ ኢሳይያስ፣ ሰማያት ሆይ ዘምሩ፣ ምድር ሆይ ደስ ይበልሽ፣ ተራሮች ሆይ ምን በሉ? እልል በሉ። ማ ተራሮች፣ ሰማያት ደስ ይበላችሁ ይላል ኢሳይያስ 49:13። ሰማያት ሆይ እግዚአብሔር ታላቅ ነገር አድርጓልና ዘምሩ፣ እናንተ ተራሮች፣ አንተም ዱር ባንተም ያለ ዛፍ ሁሉ እልል በሉ እያለ ይናገራል። ዳዊት ሲናገር መላእክቱ ሁሉ አመስግኑት፣ ሰራዊቱ ሁሉ አመስግኑት፣ ሰማይ ሰማያት አመስግኑት፣ የሰማይ በላይ ውሃ እነርሱ ብሏል እርሱ ብሏልና ሆኑ፣ አዝዟልና ተፈጠሩም፣ የእግዚአብሔርን ሥራ ያመስግኑት። ለዘላለም ዓለም አቆማቸው፣ ትእዛዝን ሰጠ አያልፉምም። እባቦች ጥልቆች ሁሉ እግዚአብሔርን ከምድር አመስግኑት። እሳትና በረዶ አመዳይና ውርጭ ሁሉ ቃሉን የሚያደርጉ ሁሉ አመስግኑት እያለ ይናገራል። ወገኖች ስሙ ለዘላለም ይባረክ። የሚመለክ አምላክ ስሙ ይባረክ። ፍጥረት ዓለም ያመሰግነዋል፣ ስሙ ይባረክ። ሁለተኛ እነማን ያመልኩታል? በክርስቶስ ኢየሱስ አምነው የዳኑ ሰዎች፣ በኢየሱስ የመስቀል ሥራ የተዋጁ የዳኑ ከሞት ያመለጡ እግዚአብሔር ያተረፋቸው እነርሱ ደግሞ ምን ይሉታል? ይህንን ታላቅ ጌታ ኢየሱስን ያወድሱታል። የሚገርማችሁ ነገር ወገኖች ሆይ በክርስቶስ ኢየሱስ ሞትና ትንሣኤ የተጠራች ቤተ ክርስቲያን ስራዋ ምንድን ነው? ይሄን የሞተላት ጌታ እንስሳት አራዊት እንዳሉት ምን የምትል ነች? ልናመልከው። እግዚአብሔር በቅዱሳን ሊመለክ ይችላል፣ ይመለካልም። ወገኖች ሆይ በብሉይ ኪዳን እስራኤላውያን ከግብፅ ሲያወጣቸው ትልቁ ዓላማው አንድ ነገር ነው። እነሆ ሕዝቤ ያገለግለኝ ያመልከኝ ዘንድ ልቀቀው ብሎ ከፈርዖን ያስለቀቀው ሕዝብ በምድረ በዳ ያመልከኝ ዘንድ ብሎ ያለው ሕዝብ እግዚአብሔርን ለማምለክ ነው የተጠራው። ወገኖች ሆይ እግዚአብሔርን እንድናመልክ ሁለተኛ የተጠራን እኛ ቅዱሳን ነን። ቅዱሳን ዮሐንስ አንደኛ ጴጥሮስ 2:9-10 በድቅድቅ ጨለማ ነበራችሁ ወደሚደነቀው ብርሃን መጣችሁ ይላል። ቀድሞ ወገን አልነበራችሁም፣ አሁን ወገን አግኝታችኋል። ቀድሞ ምሕረት አልተደረገላችሁም፣ አሁን ምሕረት አድርገውላችኋል ይላል። ወገኖች ሆይ የጨለማውን ብርታት ሲናገር ድቅድቅ ይላል። ድቅድቅ ጨለማ ለኛ ለኢትዮጵያውያን አይጠፋንም። መብራት ብዙ ጊዜ ስለማይኖር እናውቃለን። ጨለማ እናውቃለን፣ ሁሌ እናውቀዋል። ማንም ሀገር ያውቃል። በእርግጥ ጨለማው ይላል ድቅድቅ ነው ይላል። ነገር ግን ወደሚደነቅ ብርሃን፣ እስኪ ወደሚደነቅ ብርሃን በሉ እስኪ። የሚገርመው አጠራሩ ከድቅድቅ ጨለማ ሆኖ ወደሚደነቅ ብርሃን የጠራቸው እርሱን በጎነት እንድትናገሩ ነው ይላል። ወገኖች ሆይ አንዱ የቤተ ክርስቲያን ጥሪ፣ አንዱ እግዚአብሔር የሚያመልከው ማን ነው? ቅዱሳን የተጠሩ በጌታ ናቸው። ስለዚህ ወገኖች ሆይ እግዚአብሔር እኔና እናንተ እንድናመልከው በክርስቶስ ኢየሱስ ጠርቶናል። እግዚአብሔር በክርስቶስ ሲያድነን፣ የሰማዩን ምስጢር ሲገልጥልን፣ የሰማዩን ማንነት ሲያበራልን አንዱና ዋናው ነገር ምንድነው? እግዚአብሔርን እንድናመልከው ነው። እስኪ አሜን በሉ። እንድናመልከው ነው። ቅዱሳን ያመልኩታል። ሥጋ ለባሽ ያመልከዋል። ቢወድም ባይወድም፣ በተሳሳተ መንገድ ቢሄድም ባይሄድም፣ እግዚአብሔር እንደፈጠረው፣ እግዚአብሔር እንዳዳነው፣ እግዚአብሔር እንደጠራው እንደሚያውቀው ምን ሚራ ህሊና የሚባል አለ። ህሊና ስላላቸው ያውቁታል። ማወቅ አለማወቅ እሱ ሌላ ነገር ነው። ስለዚህ እግዚአብሔር በቅዱሳን የሚመለክ አምላክ ነው። ሶስተኛ እግዚአብሔርን እንዴት እናምልከው? እግዚአብሔር እንዴት ነው የሚመለከው? ፍጥሯን ካመለኩት ቅዱሳን ልናመልከው ከተጠራን እግዚአብሔር እንዴት ይመለክ? እንዴት እናምልከው? አንደኛ ወገኖች ሆይ እግዚአብሔርን ብቻውን እናምልከው። እስኪ ብቻውን በሉኝ። እስኪ ብቻውን በሉኝ። መጽሐፍ ቅዱስ እግዚአብሔር በማንም እንዲደበላለቅ እንዲጨመር አይፈልግም። ብቻውን ጌታ የሆነ ብቻውን እግዚአብሔር የሆነ በቂ የሆነ ሙሉ የሆነ አምላክ ብቻውን ሊመለክ ይገባዋል። ወገኖች ሆይ በጣም የሚገርመው ነገር መጽሐፍ ቅዱሳችን ሲነግረን የዳንኤል መጽሐፍ ምዕራፍ 3 ላይ የሚገርም ታሪክ ይነግረናል። ዳንኤል፣ ሲድራቅ፣ ሚሳቅ፣ አብድናጎም ወደ ባቢሎን ተማርከው ተወሰዱ ይላል። ተማርከው ተወስደው አገራቸውን፣ ቀያቸውን፣ ባህላቸውን፣ ቋንቋቸውን፣ መኖሪያቸውን፣ ማህበራዊ ኑሯቸውን ሁሉ ጥለው ባሪያዎች ሆነዋል ይላል። እና በባርነት ነው የሚኖሩ። እግዚአብሔር አውጥቷቸዋል፣ አሳልፎ ሰጥቷቸዋል። በዚያ ምድር ደግሞ አራቱ ተሹመዋል። ዳንኤል፣ ሲድራቅ፣ ሚሳቅ፣ አብድናጎም እግዚአብሔር ሾሟቸዋል። በዛ በአውራጃው ላይ ጥሩ ቦታ ሰጥቷቸዋል። እና እንደዚያ ባለ ቦታ ላይ ወገኖቼ ሆይ አንድ ቀን እንዲሆነ ይላል መጽሐፍ ቅዱስ ሲነግረን፣ አንድ ቀን እንዲሆነ ይላል።
ንጉሥ ናቡከደነጾር አንድ ነገር ማድረግ ፈለገ ይላል። ምን ማድረግ ፈለገ ብሎ ይናገራል? ይሄ ንጉሥ በዱራ ሜዳ ላይ አንድ ነገር አደረገ ብሎ ይናገራል። ምን አለ ይላል? አንድ ቀን ንጉሥ ናቡከደነጾር 60 ክንድ ወርዱ 6 ክንድ የሆነ የወርቁን ምስል አሰራ፣ በባቢሎን አውራጃ በዱራ ሜዳ ቆመው ይላል። ንጉሥ 30 ወደ ላይ 15 ሜትር ማለት ነው፣ ወደ ጎን 3 ሜትር የሆነ የወርቅ ሐውልት አስቀመጠና አዘጋጀና በአገሩ ላይ ሁሉ አንድ አዋጅ አወጀ። ዛሬ አምልኮ ይደረጋል፣ ዛሬ ስግደት ይደረጋል፣ ዛሬ የሐውልቱ የአምላኬ ምርቃት ነው ብሎ ምን አደረገ ይላል? እርሱ አዘዘ ይላል። እና በዚህ ሰዓት ቅዱሳን ወገኖቼ ሆይ በጣም የሚገርመው ከ1 እስከ 30 ባለው ላይ ሙሉ ምዕራፍ በኋላ ሄዳችሁ ቤታችሁ ይዩት። እንደዚህ ይላል። ንጉሥ ናቡከደነጾር መኳንንቱን፣ ሹማምንቶችን፣ አዛዦችን፣ አዛውንቶችን፣ አማካሪዎችን፣ ገዢዎችን ሁሉ ሰበሰበ። በጅሮንዶችን፣ አውራጃ ገዢዎችን ሁሉ ሰበሰበ። ለናቡከደነጾርም ላቆምኩት ምስል ምረቃ ይመጡ ዘንድ አዘዘ ይላል። በዛሬው ቋንቋ የውሃ ሚኒስተር፣ የትምህርት ሚኒስተር፣ የጤና ሚኒስተር፣ የገንዘብ ሚኒስተር የሚባለው ነው። ሚኒስትሮች ሁሉ ታዘዙ ይልና መጡ ይላል። እና አንድ አዋጅ ታወጀ። በነገው ዕለት አምልኮ ምርቃት አለ፣ ስለዚህ ማንም ሰው እንዳይቀር ሁላችሁ እንድትገኙ ብሎ አዋጅ ተናገረና አዋጁ በአገር ሁሉ ምድር ሄደ። አዋጅ ሄዶ እያለ አንድ ነገር ሆነ፣ መጣ። እንዲህ አይነት ጉባኤ በጣም በብዙ ሺህ የሚቆጠር ሕዝብ አሁን የመለከቱን፣ እምቢልታውን፣ ጥሩምባውን፣ የዘፈኑን፣ የዋሽንቱን፣ የክራሩን፣ የበገናውን ድምፅ ስትሰሙ ማንም ሰው ከሚኒስተር ከኔ ጀምሮ ላቆምኩት ለአምላኬ ለምስሉ ወድቆ መስገድ አለበት አለ ይልና ሁሉም ምን አለ ይላል? ሰገዱ ይላል። በዚያን ቀን ያን ቀን ተመረቀ፣ የወርቁ ተመረቀ፣ ጣዖቱ ተመረቀ። ከዚያም ሲመረቅ በብዙ መቶ ሺህ ሕዝብ ታላቅ ፕሮግራም ሆነ፣ ታላቅ ደስታ ሆነ። በዚህ መሃል 3 ወጣቶች አንድ ነገር ሆነው ተገኙ። የሚገርመው ያ ሁሉ ሰው ዘጭ ብሎ ሲሰግድ፣ ያ ሁሉ ሰው ዘጭ ብሎ ክብር ሲሰጥ፣ አንድ ነገር ግን 3 ወጣቶች በመሃል ቁመው ተገኙ። ከለዳውያን ይላል እየሮጡ ሄዱና ለንጉሥ ናቡከደነጾር እንዲህ አሉት፣ ንጉሥ ሆይ 1000 ዓመት ንገስ። ላሰራሁት የወርቅ ምስል ወድቆ የማይሰግድ በእሳት ውስጥ ይጣል፣ የሞት ፍርድ ይፈረድበት ብለህ ነበር? አዎ ብዬ ነበር። የሚገርምህ ከእስራኤል የመጡ እነዚህ አይሁዶች 3ቱ ሲድራቅና ሚሳቅ አብድናጎም ላንተ ላቆምከው ምስል አንሰግድም ብለው አምላክህን ንቀውልህ፣ ጣዖትህን ንቀውልህ ቀጥ ብለው ቆመዋል አሉት። ንጉሡ በጣም ተቆጣ፣ ተበሳጨ ይላል። ንጉሡ ነው ወገኖቼ ሆይ። ተቆጣ፣ ተበሳጨ ይልና ወዲያው አንድ ነገር አደረገ፣ እንዲያመጧቸው አዘዘ ይላል። አመጣቸውና አንድ ነገር ሆነ ይላል። አምጥቶ ሲያቆማቸውም የወዳቸው ሰዎች፣ የሾማቸው ሰዎች ከዚህ ምዕራፍ በፊት የሆነ ነገር ስለሆነ አመጣ። ቆሞ ሲያያቸው ሲድራቅ ሚሳቅ አብድናጎም ታማኝ ናቸው፣ በስራቸው በቢሮአቸው ታማኝ ናቸው፣ በተሾሙበት ቦታ ታማኝ ናቸው፣ እግዚአብሔርን ይፈራሉ፣ ንጉሡን ይፈራሉ፣ የሚያገለግሉ ነበሩ። ከዚያ እንዲህ አላቸው፣ ሲድራቅ የሰማሁት ነገር እውነት ነው ወይ? ጆሮዬን ማመን አቃተው አላቸው። ምንድነው የሰማህ? ላቆምኩት ለወርቁ ምስል አልሰገድክም። እውነት ነው? አዎ እውነት ነው። እንግዲያውስ የመጨረሻ አንድ ድል እሰጣለሁ አለ። እሺ ይሁን፣ ግድ የለም ላለፈው ስህተት ተሰርቷል፣ አሁን ሁለተኛ ድል የሚባል ስላለ ድሉን እሰጣቸዋለሁ። እሺ አሁን በገና፣ እምቢልታ፣ ከበሮ፣ ማሲንቆ፣ ዋሽንቱ በተነፋ ጊዜ ታላቅ ድምፅ ሲሆን ይሄ 100 ሺህ ሕዝብ የሚያክል እያየ ወድቃችሁ የናቡከደነጾር አምላክ ነው፣ እሱ የሚያመልከውን እናመልካለን፣ እሱ የሚያገለግለውን እናገለግላለን፣ እሱ ለሚሰግድለት እንሰግዳለን፣ ከሕዝቡ ጋር አንድን እንሰግዳለን ብላችሁ በአስቸኳይ እንድትሰግዱ ሲላቸው ወዲያው እንዲህ አሉ፣ አይ ሳናቀርተን ነው አሁን እንሰግዳለን አሉ። አይ ይቅርታ አላወቅንም እኮ ለምን ነገሩ? ቀጥታ ለኛ ቢነግሩን እኮ እንሰግድ ነበር እዛው አንተ ሳትመጣ አላሉትም። ንጉሥ ሆይ 1000 ዓመት ንገስ፣ እንመልስልህ ዘንድ በዚህ ጉዳይ ተገቢ አይደለም። የምናመልከው አምላካችን የሰራዊት ጌታ እግዚአብሔር ብቻውን የሚመለክ ደባል የሌለው ተቀናቃኝ የሌለው ሙሉ የሆነ አምላክ ስላለን አንተ ላቆምከው ምስል አንሰግድም። አይሆንም፣ አንቀላቅልም። እናውቀዋለን። የአብርሃም የይስሐቅ የያዕቆብ አምላክ ባህርን የከፈለ በምድረ በዳ የመራ ርስት የሚሰጥ የአባቶቻችን አምላክ የሚረዳን እርሱ ብቻ ይመለካል፣ እርሱ ብቻ ይከበራል፣ እርሱ ብቻ ይነግሳል፣ እርሱ ብቻ የተወደደ ነው፣ እርሱ ብቻ እግዚአብሔር ነው፣ እርሱ ብቻ እግዚአብሔር ነው።
አንችልም አሉ። ምንም በስደት ምድር ምንሆን፣ ምንም ባሪያዎች ምንሆን፣ ምንም ባንተ ቢሮ ተቀጥረን ምንሰራ አይሆንም። እናውቀዋለን። ስሙ እግዚአብሔር ነው። እንዲህ በላቸው ብሎ ለሙሴ ነግሮናል። የአባቶቻቸው አምላክ እኔ ሕያው እግዚአብሔር ነኝ ብሎ ነግሮናል። አምላካችን አያረጅም፣ አምልኮ አይቀየጥም፣ አምልኮ አይጨመርም፣ ደባል አምልኮ የለም። አሜን አሜን። ወገኖቼ ባካችሁን ዘንድሮ ቤተ ክርስቲያን እንዴት እያመለከችው ነው? ኢያሱ እንዲህ አላቸው፣ ይህም ሰው ተቆጣ ይላል። ወስዶ እሳት ውስጥ ጣላቸው ይላል። ወስዶ ከጣላቸው በኋላ የሆነ ነገር ሆነ ይላል። እንግዲያውስ እሳቱ ጥፊ ይንደድ፣ በእነሱ ጫማ እንግባና እናውራ። አሁን 5 ደቂቃ ማውራትና እነ ዳንኤል ሲራቅ መሆን ሌላ ነው። በዚህ ሰዓት እንዲህ ቢሉስ ሲድራቅ ምን አገባህ የልቤን በልቤ ነገ ሄደን እናመልካለን የልብ አምላክ አይደል እግዚአብሔር ቢሉስ አላሉም። በሰው ፊት የሚክደኝ ስለሚል በንጉሱ ፊት አልካዱትም። አምልኮ የሚገባውን አልካዱትም። በእሳት ውስጥ ጣላቸው ይላል። በእሳት ውስጥ ሲጥላቸው ወገኖች ሆይ ያ ያመለኩት ጌታ፣ ያ የታመኑት ጌታ፣ ያ የተወራረዱለት ጌታ፣ ያ ያድነናል ያሉት ጌታ፣ ያ ሕያው ነን ያሉት ጌታ ቀድሞ ገባላቸው። እሳት ውስጥ ገባላቸው። ሚባላ ውስጥ ገባላቸው። ገዳዩን ያዘላቸው። እሳቱን ያዘላቸው። አውሬውን ያዘላቸው። ሃሌሉያ! ቀደመ እግዚአብሔር። ቅድም ምንም አላለም። እንዳትክዱኝ አላላቸውም። ዋ አላላቸውም። አልተናገራቸውም። እነሱ ሲወስኑ ሰማይ ወሰነ። እነሱ ሲቆርጡ ሰማይ ቁርጥ ውሳኔ ያወጣ። ምን የሚል? እሳት ሆይ እንዳትለበልባቸው፣ እሳት ሆይ እንዳታቃጥላቸው፣ እሳት ሆይ ውሃ ሁንላቸው፣ እረፍት ሁንላቸው። እንዲያውም አራተኛው ክርስቶስ ኢየሱስ ነው ተብሎ ይታሰባል። በመካከላቸው ተገኝቶ የእሳቱን ኃይል አጠፋላቸው። የእሳቱን ነበልባል አበረደላቸው። እሳት ትንሽ ሲጠብሰን እናውቃለን። የሰማይን አምላክ ብቻውን አመለኩት። ቤተ ክርስቲያን እግዚአብሔር እንዲህ ይላል፣ ብቻዬን እኔ በቂ ነኝ አምልኪኝ ይልሻል። ወገኖቼ ትተነው ወደ መጣ ነው። ለምንድነው ምንመለስ? ለምንድነው ምንሄድ? ለምንድነው ምንሄደው? ለምንድነው ድሮ የተመለከ ነገር ድሮ ከጌታ በፊት የነበረ አምልኮ ለምንድነው ሰዎች ከፋቸዋል ብለን ሰዎች እንዲላሉ ብለን ለምንድነው ወገኖቼ? አንዳንዴማ የማስመለክ የማስከፋት አምልኮ እናድርግ። እንድንበለው አይመለክም ይሄ፣ አይመለክም ይሄ፣ አይመለክም ይሄ። ኢየሱስ ብቻ እንበላቸው እንጂ። ብዙዎቻችን ከጀርባችን ከአምልኮ ነው የመጣ ነው። ብዙዎቻችን አባቶቻችን የሚያመልኩት ነበረ። ኢያሱ በመጨረሻው አንድ ነገር አላቸው። ስሙ እስራኤላውያን፣ አቤት ይኸው እግዚአብሔር እዚያ አድርሶናል፣ እንደ ኪዳኑ አምጥቶናል። ማንን ነው የምታመልኩ? ማንን ትፈልጋላችሁ አላቸው። እኔና ቤቴ ወደ አንድ ውሳኔ መጠናል፣ እግዚአብሔር እናመልካለን አለ። ለሕዝቡ አንድ ነገር አላቸው። ወገኖቼ ኢያሱ 14 ከ15 እስከ 28 ታገኙታላችሁ። ስሙ እስራኤላውያን አላቸው፣ እግዚአብሔር ማምለክ ብትፈልጉ እግዚአብሔርን አምልኩ። አይ ካላችሁ አባቶቻችሁ ከወንዝ ማዶ ያመለኩትን ማምለክ ከፈለጋችሁ ዛሬ ሄዱ አላቸው። አይ አሉ። አንሄድም፣ አይተነዋል፣ እናውቀዋለን፣ አድኖናል፣ እግዚአብሔርን ብቻ እናመልካለን አሉ አላቸው። እኔም ቃል ገባለሁ ብሎ ድንጋይ አስቀምጦ ጻፈ፣ መልእክት አስቀመጠ። እንግዲያውስ እንደ ቃላችሁ ይሁን፣ ብቻውን እግዚአብሔርን አምልኩት አላቸው። ብቻውን እሱን ተከተሉት አላቸው። የሰራዊት ጌታ እግዚአብሔር ብቻውን የምታመልኩበት መንፈስ ይስጣችሁ። አይቀላቀል፣ ይበቃል። ኢየሱስ በቂ ነው። ኢየሱስ በቂ ነው። ለአምልኮ በቂ ነው። አድኖናል፣ በቂ ነው። ብቻውን ያዳነ ጌታ ማንም ዋጋ አልከፈለም። ብቻውን ነው የሞተልን፣ ብቻውን ነው የተሰቃየልን። ብቻውን ይመለክ፣ ብቻውን ይንገስ፣ ብቻውን ያለ ወደር ለዘላለም የተባረከ ይሁን። አሜን በሉ እስኪ። ብቻውን ነው አመለኩት። ሞት ይምጣ ብለው ተወራረዱበት። ሁለተኛ ያደረገልንን እያሰብን እናምልከው። እስኪ ያደረገልኝ በሉ እስኪ። ሙቀትም ቢሆን ያደረገልኝ በሉ እስኪ። ያደረገልንን እያሰብን እግዚአብሔር ያደረገልንን እያሰብን ስናመልከው ይወዳል። ገብቶን እንድናመልከው ይወዳል። ወገኖቼ ሆይ ያደረገልን ጌታ ኢየሱስ ሲናገር ዮሐንስ 15:13 ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ማለት
ነፍሱን ለወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም። ይሄ ፍቅር እስከ ዛሬ ትኩስ ነው። ይሄ ፍቅር እስከ ዛሬ ሕያው ነው። ይሄ ፍቅር አልተለወጠም። ይሄ ፍቅር አያረጅም። ዓለምን ሁሉ የተወደደበት ፍቅር፣ ዓለምን ያዳነበት ፍቅር፣ ዓለምን እንዲሁ በመስቀል ላይ ተቸንክሮ ያዳነን ያ ፍቅር ዛሬም ትኩስ ነው፣ ዛሬም ሕያው ነው። እርሱም የናዝሬቱ ኢየሱስ ነው። ወገኖቼ ይህን እንድናስብ ይፈልጋል እግዚአብሔር ቃል። ስለ ጻድቅ የሚሞት በጭንቅ ይገኛል። ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና ይህን እግዚአብሔር ለኛ ያለውን ፍቅር ያስረዳል። ለቸር ሰው ምናልባት የሚሞት ይገኛል። አዎ እንዲህ ይባላል፣ እኔ አፈር ልብላለሁ ይባላል። ደረት ተደቅቶ ከሱ ይፍታል። አቤት እንዴት አይነት ሰው መሰላችሁ! አቤት ቸር እኮ ነው፣ ሰጭ እኮ ነው፣ ለጋሽ እኮ ነው ተብሎ ይባላል አይደል? አዎ ለኃጢአተኛስ ድፍት ያርገው። ተቃራኒ ዓለም ውስጥ ነው የምንኖር። ምን ማን እሰይ ደረሰበት፣ እሰይ ፈረደ አይደል? ምን ጌታ ኢየሱስ ክርስቶስ ግን ገና ኃጢአተኞች ሳለን፣ ገና ከባህር ማዶ ሳለን፣ ጣዖት ስናመልክ፣ አጋንን ስናመልክ፣ ቡሪንትቻ ስናመልክ፣ ሲጋልበን በየአቅጣጫው ሰይጣን እንደፈለገ ሲያደርገን የናዝሬቱ ኢየሱስ እኛ ሰፈር መጣ። የናዝሬቱ ሰፈር፣ የናዝሬቱ ኢየሱስ አንቺ ቤት መጣ። የናዝሬቱ ኢየሱስ እናንተ ቤት መጣ። ያደረገልንን እያሰብን ብናመልከው ይፈለጋል። ወገኖቼ ሆይ ጌታ ኢየሱስ ክርስቶስ እንዲህ አለ። ኢየሱስ ክርስቶስ ዮሐንስ 13:12 ኢየሱስም እግራቸውን አጥቦ ልብሳቸውን አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው ያደረግኩላችሁን ታስተውላላችሁን አላቸው። ወገኖቼ ሆይ ትሁትናውን ሊያሳየን አይደለም። ትሁት ነው ጌታ ወይ ደግሞ የሆነ በቃ እንዲህ አይነት ነው ወይ እንድንለው አይደለም። ከልቡ ነው የሚያደርገው። ጌታ አደረገና እንዲህ አላቸው፣ ጴጥሮስ ታስተውላላችሁ ወይ? ምንድነው ያደረኩላ? አዎ ጌታና መምህር ነኝ። እንግዲያውስ ያደረኩላችሁን እንድታስተውሉ ብሎ ሲናገር እናያለን። በጣም የሚገርም ሴት መግደላዊት ማርያም የምትባል ሴት፣ 7 አጋንንት የወጣለት ሴት። የሚገርም ነገር ኢየሱስ የት ነው ብላ የምታነፈንፍ ሴት፣ እግሮቿ የሚናፍቁ ሴት በቃ የት ነው ጌታ? የት ነው ያለ? አንድ ቀን በስምዖን በሚባል ቤት ግብዣ ተጋብዞ እያለ አንድ የሚገርም ነገር የአልባስጥሮስ ሽቶ፣ የከበረ ሽቶ፣ የተወደደ ሽቶ ገዝታ ምን አለች ይላል? ጉባኤ ባለበት በሰው ጉባኤ ባልተጠራችበት ጉባኤው አይመለከታትም። ሰተት ብላ ሄደች ይላል። ሄደችና ይላል ባጠገቡ ሄዳ እያለፈች ሄደችና ከእግሩ ስር ድፍት አለች ይላል። ድፍት ብላ ይላል የአልባስጥሮስ ጠርሙሱን ሰበረችውና አፈሰሰችው ይላል። ዋና ነገሯን፣ ውድ የሆነውን ይሁዳን ያስቆጣውን፣ ሌባውን ያስቆጣውን ያንን ሽቶ አፈሰሰችና በእግሩ ይላል። የሚገርም ነገር በከበረው ክብሯ በፀጉሯ ዝቅ ብላ የኔ እናት ምን አለ በጨርቁ እንኳ ብታብስለት፣ ምን አለ በልብሷ ባንዱ ብታብስለት፣ ምን አደረገች ይላል? ድፍት ብላ በእግሩ ስር እንዲያለች የፈታኸኝ ያዳንከኝ ካጋንንት ያስለቀቅኸኝ ወግ ማዕረግ ያሳየኸኝ ሰው ያደረግከኝ ሰማይን የሰጠኸኝ ከሰው የቀላቀልከኝ እንደ ሰው የቆጠርከኝ እኔን ሰው ብለህ መጣህ ሳትንቀኝ መጣህ እንደ ሰው የቆጠርከኝ አንተ እኮ ነህ ኢየሱስ። እኔ ምን አለ ምን አገባኝ? ምን አለ ምን አገባኝ? እኔ የገባኝ እውነት አለ። የፈታኸኝ ያዳንከኝ ሰው ያረከኝ ያስመለጥከኝ ክብር የሰጠኸኝ አንተን አለችና በፀጉሯ እያበሰች በእንባዋ እግሩን ታብሰው ነበር። ሃሌሉያ 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 ሃሌሉያ። ሁሉ ጊዜ ነው የምትፈልገው፣ ሁሉ ጊዜ ነው የምትሄድ። በቃ ትሄዳለች። እቅፍ ታደርገውና የኔ ጌታ እቅፍ ታደርግ፣ የኔ ወዳጅ፣ የኔ ግርማ፣ የኔ ሞገስ፣ የኔ ክብር፣ የመኖር ትርጉሜ፣ ወጋየሁ፣ ማዕረጋየሁ፣ ሰው ሸተትኩ፣ እንደ ሰው ተቆጠርኩ። እኔን ሳትንቀኝ መጣህ፣ እኔ ሰፈር መጣህ፣ ከተጣልኩት ሰፈር፣ ከተናቅኩት ሰፈር፣ ከተተውት ሰፈር። ሃሌሉያ! እስኪ ክብር ስጡት ለዚህ ጌታ። ሃሌሉያ! ምን አይነት ሴት ናት? ምን አይነት ሴት! ክብሯን ጥላ፣ ማንነቷን ጥላ፣ ሁለንተናዋን ጥላ። ያ ሰው ደግሞ አለ የብሉይ ኪዳኑ ንጉሥ ዳዊት እና እንደዚህ አሏት፣ ኃጢአተኛ ናት አሉት። አይ አንተ እግሬን አላጠብከኝ፣ ለእግሬ ውሃ አላቀረብክ፣ ማበሻ አላቀረብክ። ለምንድን ነው ሰው ሲያመልክ ምትቀና? አይቀናም።
አትቅና፣ አንተ እንጀራን የሰጠኸኝ እሷ የከበረ አምልኮን የሰጠችኝ ብታደርገው አይሻልም ብሎ ኩምሽሽ አደርገው። የሰማይ አምላክ የአምልኮ መንፈስ ቤታችሁ ያስገባ። የሰማይ አምላክ የአምልኮ መንፈስ መሰዊያችሁ ይታደስ፣ መሰዊያችሁ ይታደስ፣ መሰዊያችሁ ይታደስ፣ መሰዊያችሁ ይታደስ፣ መሰዊያችሁ ይታደስ። ቀኝ እጃችሁን አውጡት። መሰዊያችሁ ይታደስ፣ መሰዊያችሁ ይታደስ፣ አምልኳችሁ ይታደስ። የማርያም ልብ ይሁንላችሁ፣ የማርያም መንፈስ ይሁንላችሁ። ገብቷታል፣ ገብቷታል። ይሉንታ ዳዊት ቅዱስ ዳዊት ሁለተኛ ሳሙኤል ምዕራፍ 6 ላይ ያ ሰው ሾመው፣ ተቀመጠ፣ የልቡን አገኘ። በመጨረሻ አንድ ነገር ነው። ከ20 ዓመት በኋላ ምርኮ ሲመለስ፣ ኪዳኑ ሲመለስ በየደቂቃው በየኪሎ ሜትር መስዋዕት ይቀርባል፣ መስዋዕት ይቀርባል። የመጨረሻ ወደ ጽዮን ወደ ዋና ከተማው ሲመለስ አይ ዳዊት፣ አይ ንጉሥ ዳዊት ሲያየው የቃል ኪዳኑ ታቦት ነው። ሲያየው ክብሩ ነው። ሲያየው መሾሙ ነው። ሲያየው ለንጉሥ ያበቃው ነው። ሲያየው ከበግ ያወጣው ነው። የኪዳኑ ታቦት ሲመጣ እንዲህ አለ፣ ተቀምጬማ አላየውም አለ። አልቀመጥም፣ በንጉሡ ፊት አልቀመጥም፣ ኧረ እኔ አልቀመጥም አለ። ብድግ አለ። ድንገት ከሚልኮል ጋር ተቀምጦ የነበረው ደነገጠች። ብድግ አለና ካፖርቱን ካባውን ያውልሽ ያዥው አላት። ብድግ አለና በታቦቱ በኪዳኑ ፊት ከሚዘምሩት ጋር አብሮ እንዲህ ማለት ዘመረ። ያደረክልኝን አውቀዋለሁ፣ ከየት እንዳነሳኸኝ አውቀዋለሁ። ለዚህ ክብር ያበቃኸኝ አንተ ነህ፣ ያዳንከኝ አንተ ነህ፣ የመረጥከኝ አንተ ነህ፣ ከበግ ጥበቃ ያነሳኸኝ አንተ ነህ፣ ከአመድ ያነሳኸኝ አንተ ነህ፣ ሰው ያረከኝ አንተ ነህ፣ ከሳኦል ሰይፍ ያስመለጥከኝ አንተ ነህ፣ ከአባቴ ቤት የመረጥከኝ አንተ ነህ፣ ከታላላቆች የመረጥከኝ አንተ ነህ። እኔ ላይ ልብህ አርፏል፣ እኔን ወደኸኛል፣ እኔን አድነኸኛል። ስለዚህ ክብር ይገባሃል ብሎ በዙፋኑ ፊት ተንበረከከለት። በታቦቱ ኪዳን ፊት ተንበረከከ። ተንበረከከና ማክበር ጀመረ፣ መዘመር ጀመረ፣ እልል ማለት ጀመረ፣ ማሸብሸብ ጀመረ፣ ክብር መስጠት ጀመረ፣ መደነቅ ጀመረ፣ መዝለል ጀመረ። በጌታ በኢየሱስ ይሄ መንፈስ ይውደቅባችሁ። ታነቅን እኮ በስርዓት። አረ ወንድሞቼ የተደረገልን እንደ እብድ ያደርጋል። አረ የተደረገልሽ እንደ እብድ ያደርጋል። አረ ተው ዝምታ ይሰበር። አረ ስርዓት ይሰበር። አረ ለእግዚአብሔር እንዘምርለት። አረ ለእግዚአብሔር እንጩህለት። አረ ለእግዚአብሔር እንቅለል እስኪ በፊቱ። ስንቶቻችን ዛሬ እሑድ ሲባል የት ነበራችሁ? ጌታ ሳያገኛችሁ የት ነበራችሁ? የት ነበራችሁ? ጠዋት ተጣፍተን እንደ ዘመዶቻችን ስርዓት ፈጽመን ወደ ቤት። እሑድ ሁልጊዜ ሲመጣ እኔ በየቀኑ የሚደንቀኝ ሁልጊዜ ስመጣ ወደ ተማሪዎች የሚገርመኝ ነገር እሑድን በዘመን ካላጋነንኩት 300 ቀን አስባታለሁ። ሁልጊዜ እሑድ ጠዋት ሲመጣ እሑድ የት ነበርኩ? የት ነበርኩኝ እሑድ? ዛሬ በከበረው ጉባኤ ተጨምሬ፣ ዛሬ እግዚአብሔር አገልግለኝ ብሎ ዛሬ ከሰማይ ጉባኤ ተጨምሬ ከዚህ የከበረ ጉባኤ ጋር እግዚአብሔር ላከብር ተጨምሬ። ወንድሜ ነህ የት ነበርክ? ማን ነበርክ? የት ነበርሽ? የት ነበርክ? እግዚአብሔር እኮ የጠራ ድቅድቅ ጨለማ እያለህ ነው። ማንም ሳያይህ ማንም ሳያቅህ የሰማይ አምላክ እጆቹን ዘርግቶ የጠራ ሕዝብ ነህ። እንግዲህ አሁን እንደ ዳዊት ክብርህን ጥለህ እግዚአብሔርን አምልከዋ። ክብር ለሱ ይሁን እንጂ ስግደት ለሱ ይሁን እንጂ እሱ ይክበር እንጂ ስጋችን ያክብረው፣ መንፈሳችን ያክብረው፣ ዝቅ ብለን እናክብረው፣ ዲግሪያችን ያክብረው፣ ገንዘባችን ያክብረው፣ ሀብታችን ያክብረው፣ ትዳራችን ያክብረው፣ እውቀታችን ያክብረው። ሁሉ ነገራችን ለእግዚአብሔር ይስገድለት። ሚገርም ነው፣ ሚገርም ነው። እኔ እግዚአብሔር አምላካችሁ ነኝ። ዘሌዋውያን 26:12 የባርነታችሁን ቀንበር ሰብሬዋለሁ። ኧረ አሜን አሜን አሜን። የባርነታችሁን ቀንበር ሰብሬዋለሁ። ቀና ብላችሁ እንድትሄዱ አድርጃቸዋለሁ። አንሸማቀቅም። ቀና አደረገን። በመስቀል ላይ የኔ ጌታ ተራበ፣ ተጠማ፣ እንደ ወንበዴ ተቆጠረ። ውሃ ጠማው፣ ሆምጣጤ ሰጡት። ጌታን የሰራው እጅ በጥፊ መታው። ካፈር ጠፍጥፎ የሰራው እጅ በጥፊ መታው። ከምንም በላይ ሁልጊዜ የሚያሳዝነኝ ያ በመጨረሻው የተሰቀለ ወንበዴ የሰደበው ስድብ፣ እሱም ሰው ሆኖ ሰው ተሳደበ።
እሱ ከደቂቃ በኋላ ሊሞት ያለ ሰው ጌታን ሰደበው። ጌታ ግን እንዲህ አለው፣ ስደበኝ ላንተ ነው የመጣሁ አለው። ስደበኝ ችግር የለውም፣ ግን አንድ ዕድል እንዳያልፍብህ። አንደኛው ግን እንዲህ አለ፣ አንተ እንዲህ ባለ ፍርድ ውስጥ ሆነህ ትንሽ አትፈራም? አትደነግጥም? እኔ እናንተ ስላደረግነው በደል፣ ኃጢአት፣ ክፋት የሮም ሕግ ይፈርዳል፣ ተፈረደብን፣ መሰቀል አለብን፣ ግድ ነው። አሁን እንኳን በዚህ ደቂቃ ልትሞት ደቂቃ ቀርቶ ምን አለ ዝም ብትል አለውና ዘወር አለ። ዘወር ብሎ ጌታ ኢየሱስ ለሰዳቢው ዝም አለ፣ ለሚጠራው ምሕረት ለሚለምን ዘወር አለ። ጌታ ኢየሱስ አቤት ልጄ እባክህ አንድ ነገር ልጠይቅህ፣ ዳግም እንደምትመጣ አውቃለሁ፣ እንደው በመንግስት በመጣህ ጊዜ አስበኝ። ኖ ዛሬ 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 የመዳን ቀን አሁን ነው። ዛሬ ዛሬ ማምለክ ትጀምራለህ። ዛሬ ማክበር ትጀምራለህ። ዛሬ ሐሴት ትጀምራለህ። ዛሬ የከበረው መንግስት ትቀበላለህ። ዛሬ ከነ ጳውሎስ ከነ ያዕቆብ ጋር ትጨመራለህ። ሃሌሉያ ሃሌሉያ ሃሌሉያ። ተቀበለው። ገባ ምልኮቱን። ወገኖች ሆይ እግዚአብሔር የፈታን እንድናመልከው አስበን እንድናመልከው። እኔ ጉባኤ ላይ ሲዘመር ወንበሬችውና ሰማይን በስንዝር የሚለው ይቺ ሰማይ ትንሽ ነች። እኔ ባይ አንድ አቅጣጫ ነው። 8 ቢሊዮን ሕዝብ የሚኖርበት ሰማይ እግዚአብሔር በስንዝሩ ነው የሚለካት። ይሄን አምላክ ነው የምናመልከው። ይሄ እግዚአብሔር ነው የሚመለከው። ገብቷቸው አምልኩት። እንደ ተፈታ ሰው አምልኩት። ይሉንታ የሚባለውን ካባ ጣሉት። ሰው ምን ይለኛ አትበሉ። ከንጉሥ ዳዊት አንበልጥም። ወደ ጉባኤ ስትመጡ ወገኖች ሆይ እንተና ምን አለ እንተና ተውት። ቢዝነሱን ለሌላው ተውለት። አይናችሁን ጨፍናችሁ እንዲበሉት የታረድክልኝ በግ፣ የተሰቀልክልኝ በግ፣ ያዳንከኝ ኢየሱስ፣ የመንግሥት ወራሽ አረከኝ፣ ልብሴን የቀየርክልኝ፣ ነውሬን ያስወገድክልኝ፣ በእኔ ምትክ የሞትክልኝ፣ ደምህን ያፈሰስክልኝ፣ የቀደስከኝ፣ ሰው ያረከኝ፣ ልጅ ያረከኝ፣ የእግዚአብሔር ልጅ ያረከኝ፣ በሰይጣን አናት ያስቆምከኝ፣ ከዓለም ያወጣኸኝ፣ ከጫት ያወጣኸኝ፣ ከክፋት ያወጣኸኝ ኢየሱስ ብላችሁ አምልኩት። አሜን አሜን አሜን። እኔ ጓደኞቼ እንዲህ ይሉኛል፣ አንተ ያው ነህ ይሉኛል፣ ደህና ነህ ይሉኛል፣ ታድለህ ይሉኛል። እኔ እኮ አይደለሁም። የኔን ጉስቁልና መስቀል ላይ ወስዶት ነው። የኔን መከራ መስቀል ላይ ወስዶት ነው። ዛሬ እንዲያምሮበት የምታዩት ሰው ከደሙ የተነሳ ከክብሩ የተነሳ ከፍቅሩ የተነሳ ከስቃዩ የተነሳ ከሞቱ የተነሳ ከትንሣኤው የተነሳ ነው። አሜን 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 አሜን። እስኪ ጌታ ወዳለሁ ብላችሁ አጨብጭቡለት። ሃሌሉያ 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 ሃሌሉያ። ይገባሃል 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 ይገባሃል። ታርደሃል ታርደሃል። ከነገድ ከቋንቋ ዋጅተህናል፣ ጠርተህናል፣ አድነህናል። ይገባሃል ይገባሃል። እንወድሃለን ኢየሱስ፣ እንወድሃለን 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 እንወድሃለን። የኔ ጭንቅ ወድሃለሁ፣ የኔ ክብር ወድሃለሁ። እናቴ ነህ፣ ወንድሜ ነህ፣ ጓደኛዬ ነህ። ወድሃለሁ ኢየሱሴ፣ እንወድሃለን። የክፉ ቀን ወዳጃችን፣ ሲጨንቀን የደረስክልን፣ ግራ ስንጋባ ይዟቸው አልከን፣ ስንወድቅ ያነሳህን፣ ሲጨልምብን ብርሃን የሆንከን፣ ሞት ነው ስንል ሕይወት የሰጠህን፣ ፍርሃት ሲይዘን አይዟቸው አልከን፣ ከጎናችን ያልተለየህ ያዳንከን ጌታ፣ የወደድከን ጌታ፣ እውነተኛ ወዳጅ፣ ጊዜ የማይለውጥህ ወረት የማያውቅህ እውነተኛ ወዳጅ፣ እንወድሃለን እንወድሃለን እንወድሃለን።
እንወድሃለን፣ እንወድሃለን፣ እንወድሃለን። እንወድሃለን የኔ ጌታ፣ እኔን ሰው አደረገኝ የኔ ጌታ ኢየሱስ። ኢየሱስ እንወድሃለን። ወግ ማድረግ አየን ባንተ። ተባረክ፣ ተመስገን። መላእክት እንዲሉታል ታርደሃልና፣ ታርደሃልና፣ ከቋንቋ ከነገድ ዋሽተህናልና ስግደት ይገባሃል ይላሉ። 24 ሽማግሌዎች ይሰግዳሉ፣ መላእክት ይሰግዳሉ፣ ሰማያት ይሰግዱታል። እንዲህ ያሉ የታረደው በግ የእግዚአብሔር ልጅ እውነተኛ ወዳጅ ዋጋ የከፈለ ሰውን ያጸደቀ እያሉ ያመልኩታል። የሰማይ አምላክ ይሄ ካባ ይውደቅባችሁ። አዎ እግዚአብሔር መንፈስ መረዳትን ይጨምርላችሁ። ቢሞላ ቢጎድል ብናጣ ብናገኝ ሲከፋንም ደስ ሲለንም ኢየሱስ ያው ነው። ጌታ ያው ነው። እሱ ያው ነው። ከፍ ብላችሁ አይወዳችሁም፣ ዝቅ ብላችሁ አይንቃችሁም። ከፍ ብለን ይወደናል፣ ዝቅ ብለንም ይወደናል። ፍቅሩ ያው ነው። ፍቅሩ ያው ነው። እጃችሁን አንሱ እስኪ፣ ቀኝ እጃችሁ አመልክሃለሁ በሉት። ገብቶኛ አመልክሃለሁ በሉት። ክብሬ ለአንተ ነው በሉት። ክብር ለጌታ ስጡት፣ ለታረደላችሁ በግ። ጥቂት ሌላኛው እንዴት እናምልከው? ቅዱስ ስሙን እያሰብን፣ ቅዱስ ስሙን፣ የተከበረ ስሙን። በዓለም ላይ ብዙ ስሞች አሉ፣ ግን ሞት ይይዛቸዋል፣ ሞት ይከለክላቸዋል። ሞት ያልያዘው ስም ስሞች ሁሉ ተደራርበው አለቆች ሁሉ፣ ስልጣናት ሁሉ፣ ኃይላት ሁሉ፣ ገዢዎች ሁሉ የሚሰግዱለት አንድ አለ፣ የናዝሬቱ ኢየሱስ። የናዝሬቱ ኢየሱስ፣ የናዝሬቱ ኢየሱስ። ወገኖች ሆይ ስናመልከው እግዚአብሔርን ቅዱስ ስሙን እያሰብን፣ ክቡር ስሙን እያሰብን በብሉይ ኪዳንም በሐዲስ ኪዳንም እኩል አንድ ቃል ተገልጿል። ምን የሚል? ኢሳይያስ 6 እና ራእይ 5 ከ8 እስከ 11 እንደዚህ ይላል። ቅዱስ 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 መላእክት ይላል በሁለቱ ክንፋቸው ፊታቸውን በሁለቱ እዚህ ጋር በሁለቱ እግራቸውን ሸፍነው ይላል እየበረሩ ይላል ያስተጋባል እንደገና ማሚቱ እዚህ ያለው ቅዱስ ሲል ቅዱስ 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 ይላል። እዛ ሲጨርስ ደግሞ ይሄኛው ቅዱስ ሲል ቅዱስ ቅዱስ። መጣና ራእይ ዮሐንስ ደግሞ ቅዱስ ዮሐንስ እንዲህ ይላሉ አለ በዙፋኑስ ፊት ቅዱስ 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 ኃያል አምላክ የሰላም አለቃ የዘላለም አባት የኃያላን ኃያል የጌቶች ጌታ የነገስታት ንጉሥ ሃሌሉያ። የስሙን ታላቅነት እያሰቡ በዓለም ላይ ታላላቅ ስም ያላቸው አሉ፣ በጣም የከበሩ የኃይላት ኃይላት የሚባሉ ስም ያላቸው አሉ። የጌታ የኢየሱስ ስልጣንና አለቅነት ግን በዓለም ላይ አምስቱ የጸጥታ ምክር ቤት የሚባሉ ድምፅን በድምፅ የሚሽሩ አሉ። ቻይና ከፈለገች የአራቱን ድምፅ በድምፅ ትሽረዋለች። የ200 ምናምን ሀገር ድምፅ ትሽራለች።
አሜሪካ በጉባኤው በወከለችው በተባበሩት መንግስታት ትሽረዋለች። የአንዱ ድምፅ ይሽረዋል። እነሱ ካሉ ነው የሚሆነው። ኢየሱስ ግን ስልጣኑ፣ ኃይሉ፣ ክብሩ ማንም የማይሽረው ማንም የማይነካው ለዘላለም ኃያል የሆነ ስልጣኑ ኃያል የሆነ ክብሩ ኃያል የሆነ እንደ ስሙ የሆነ አምላክ ኢየሱስ ይባላል። ስሙም ቅዱሱ የእግዚአብሔር ልጅ ይባላል። አሜን በሉ። ዝም ብላና እንዘምር ወገኖች። እኔ እንደው ትንሽ ከለመድኩት ልንገራችሁ። እኔ ጸጥ ማለት ደስ ይለኝ፣ እገባና ማየት ፈልጋለሁ። መዝሙሩ እዚህ የተዘመረ እዚህ ጥሩ ናትና ማንም ማይጀን ማን ነው ቅዱስ ሚል ከሆነ ማን ነው ቅዱስ? እግዚአብሔር ትልቅ ነው። ምን ማለት ነው? ከሰማያት ይበልጣል። አዎ። ከምድር ይበልጣል። አዎ። ከባህር ይበልጣል። አዎ። እና ይደረስበታል። አይደረስም። ወደዚህ ቤት ሄዳለሁ፣ ወደዚህ ቤት ሄዳለሁ ያለውን ያን ጌታ ፊት ቆመን ስናመልከው ቅዱስ ቅዱስ ቅዱስ፣ ስሙ ቅዱስ፣ ስራው ቅዱስ፣ ፍቅር የሆነ ቅዱስ አሜን አሜን ብለን እናምልከው። በመረዳት እናምልከው። ሊዶን ይቀጥል። የበረከት የአምልኮ በረከት ምንድን ነው? አምልኮ በረከት አለው። አምልኮ በረከት አለው። አንደኛ አምልኮና በረከቱ ነው ርዕሴ። አንደኛ መጽሐፍ ቅዱስ ሙሴ እንዲህ አላቸው፣ እናንተ ብቻ እግዚአብሔርን አምልኩት እንጂ እግዚአብሔር እህልና ውሃህን ይባርከዋል። ግድ የለም በረከት እንደምንወድ አውቃለሁ። እህልና ውሃህን ይባርከዋል። አንተ እግዚአብሔርን ስታመልከው እግዚአብሔር ደግሞ እህልና ውሃህን ይባርካል። እስኪ እህልና ውሃህን ይባርካል በሉ። የሚገርማችሁ ነገር እግዚአብሔር አንድ ነገር አደረገ። አንተ አምልከው እንጂ አንተ ሌላ ማልክት እንዳታመልክ እንጂ ብቻውን እሱን ስገድለት እንጂ እግዚአብሔር ያንተን ቤት ይባርካል። ምን ማለት ነው? እንዲያውም ሕዝቅኤል 36:29 ላይ እህልንም እጠራዋለሁ አበዛውም አለሁ ራብንም አላመጣባቸው እጠራዋለሁ አለ እና አለዋለሁ አለ በረከትን። በነገራችን ላይ ክርስትና ጉስቁልናም አይደለም ብልጽግናም ነው። ክርስቶስ በከፈለው ዋጋ ክርስቲያን መበልጸግ ይችላል። ወገኖች ጽንፈኛ አንሆንም። መበልጸጃው መንገድ እንጂ መሄጃው መንገድ እንጂ ክርስቲያን ለበረከት ስለተጠራ። በነገራችን ላይ እግዚአብሔር ስታመልከው ወገኖች እግዚአብሔር ስናመልከው የመጀመሪያ የሚሆነው በቤትሽ ያለውን የቧቃውን ይባርከዋል። በእጅሽ ያለውን ትንሽ ዘይት ይባርከዋል። ትንሿን ዱቄት ይባርከዋል። ክርስቲያን እግዚአብሔርን ሲያመልክ በእጁ ያለውን ሰማያተ በረከት፣ ሰማያተ ክርስቶስ፣ በረከተ ክርስቶስ፣ በረከተ መንፈስ ቅዱስ በእያንዳንዱ ነገር ላይ በረከት አለው። ክርስቲያን የተሰጠው ያለው ነገር ሁሉ የተባረከ ነው። የሚያመልክ ክርስቲያን እግዚአብሔር ከሱ ጋር ስለሆነ ወገኖች ሆይ አታጉረምርሙ። እግዚአብሔር ባለልክ ያኖረናል። በረከቱን፣ ጠሉን፣ ረድኤቱን በቤታችን ያደርገዋል። አሜን በሉ። ዘመን ቢከፋ ዘመን ቢጨምር እረግራችኋለሁ። በእርግጠኝነት እግዚአብሔር እንዲህ ብሏል፣ እህልና ውሃችሁን እባርከዋለሁ። እናንተ እኔን ታመልካላችሁ፣ እኔ ደግሞ እህልና ውሃችሁን እባርከዋለሁ። 1 ሊትር ከሆነ ወር ያቆየዋል። 10 ሳህን ዱቄት ከሆነ አትጠራጠሩ። ብሉይ ኪዳንም አይደለም አዲስ ኪዳን እግዚአብሔር ይባርከዋል። ልብሳችንን ይባርከናል። ምንጠጣውን ይባርከናል። በእጃችን በቤታችን ያለውን ብዙ ኖሮ አይደለም ብዙ የሚባርክ እግዚአብሔር ስላለ ባርኮናል፣ ባርኮናል፣ ባርኮታል፣ ባርኮታል። በቤታችን ያለ ነገር ተባርኳል። ዳዊት ምን አለ? ዳዊት ጎለመስኩ፣ አረጀሁ፣ ጻድቅ ሲጣል ዘሩም እህል ሲለምን አላየሁም። ኧረ አሜን አሜን። የጴንጤ ለማኝ በታሪክ መካከል የለም። የፈለገ ቢቸግረን የፈለገ ቢያቅተን እንኳን ምናለቅስለት አምላክ አለን። በርከክ ብለን እንዲህ እንለዋለን፣ አባዬ ጨነቀኝ ጓዳዬን ታየዋለህ እንለዋለን እንጂ ወደ ሆነ ቦታ ሂደን አንልም። ለምን? ታመልከኛለህ፣ እህል ውሃህን እባርካለሁ፣ ጓዳህን እባርካለሁ፣ ቤትህን እባርካለሁ፣ የምትለብሰውን እባርካለሁ። አሜን በሉ እስኪ። ይባርካችኋል። ዓለም እየተጨነቀ ግራ ገብቶታል። አየሁ እህል ሲለምን አላየሁም። ሁልጊዜ ይራራል ያበድርማል፣ ዘሩ በበረከት ይኖራል አለ። የሚገርማችሁ መና እየበሉ 40 ዓመት ከነዓን ገብተዋል። ምንም ወፍጮ የለም፣ ምንም ፋብሪካ የለም፣ የዳቦ መጋገሪያ የለም። መና ምንድን ነው? ድንብላል የሚመስል ፕሮቲን አለው፣ ካልሽየም አለው፣ ምናምን አለው። አሁን በዘመኑ እውቀት ያ ሁሉ ያለው ድንብላል ይመጣል፣ ይሰፈራል፣ ይሰጣቸዋል። ያን ይበላሉ፣ ይጓዛሉ። አንድ ቀን ግን የዓርብን የሰንበትን ዓርብ ቀን ሰብስቡና ቅዳሜ ነገ ሰንበት ስለሆነ ሲላቸው ብልጣ ብልጦች የኛ ዘመን ሰዎች ይመስላሉ። ግማሾች ድሮ አንድ ነበር ቢሰፍሩ፣ በዚያን ቀን 2 ያዙ ሲባሉ 4 ያዙ።
4 ይዘው በቃ አንተ አራዳሁን በእናትህ ብልጠውና አንተ ጥፍ በል ቶሎ በል ችግር የለውም ባክ ምንም ዝም ብለህ ምን አገባ ሰጪ እግዚአብሔር ነው ምንም አሉና ያዝ ያዝ አድርገው ሄዱ። በስርዓቱ የያዙ ሰዎች 2 ያዙ ሲባል ራሳቸው በቤት ልክ 4 ሊትር ከሆነ 4 ያዙና ገቡ ይላል። 4 ያዙት በስርዓት ሲበሉ የነዚያኛው ገማና ሸተተ ይላል። በብልጣ ብልጥነት በእነሱ ዕውቀት የመራቸውን እግዚአብሔር ረስተው ወገኖች ሆይ በቤታቸው ያለ በጌታ በኢየሱስ የተባረከ ይሁን። በቤታችሁ ያለ በኢየሱስ የተባረከ ይሁን። በጌታ በኢየሱስ የተባረከ ይሁን። ደሞዛችሁ የተባረከ ይሁን። ጤናችሁ የተባረከ ይሁን። ገንዘባችሁ የተባረከ ይሁን። የምትበሉት የተባረከ ይሁን። የምትጠጡት የተባረከ ይሁን። በጓዳችሁ ያለ ትንሽ ነገር ለብዙ ነገር ይብቃ። ይባርካል። የኔን ቤት አትረፍርፎ ባርኮታል። ባርኮናል። ውሃ ጠጥተን እንደሰታል። ባርኮናል። እንዳልተባረከ አትቁጠሩ። እግዚአብሔር ስለምናመልክ የኛ የሆነ ሁሉ ተባርኳል። ሁለተኛ እግዚአብሔር ጠላቶቻችንን ይጣላልናል። አንተም እግዚአብሔርን ታመልከዋለህ። እግዚአብሔር የሚያስጨንቁህን ጠላቶችን እኔ ያስጨንቃቸዋለሁ። አንተ ብቻ እኔን አምልክ፣ ለኔ ተገዛ፣ ለኔ ሁን እንጂ ውጊያውን ለኔ ተዋለ። ወገኖች ሆይ እግዚአብሔርን ማምለክ በጠላቶቻችሁ ሰፈር ተዋቸው። እንተዋቸው። የሚዋጋ እግዚአብሔር አለ። የሚያድን እግዚአብሔር አለ። ለሕዝቡ ግድ የሚለው ነገር አለ። ዝም በላለው ውጊያው የኔ ነው አለ ሙሴ። ንገራቸው እኔ የሚያስጨንቋችሁን አስጨንቃችኋለሁ። ጠላቶቻችሁ እኔ ነኝ የምጣላቸው፣ እናንተ ዝም በሏቸው አለ። ወገኖች ሆይ በዚህ ነገር አንድ ነገር ልንገራችሁ። አንተ ግን ቃሉን ብትሰማ ያልኩህን ሁሉ ብታደርግ ጠላቶችን እጣላቸዋለሁ፣ የሚያስጨንቀውን ሁሉ አስጨንቃቸዋለሁ ይላል። ኃጢአተኛ ጻድቁን ይመለከተዋል፣ ሊገድለው ይወዳል። እግዚአብሔር ግን በእጁ አይተውም፣ በተፋረደው ጊዜ አያሸንፈውም። የባሪያዎችን ነፍስ እግዚአብሔር ይቤዣልና። ጠላት ይፈልገዋል፣ ለማጥፋት ይፈልገዋል፣ ይከታተላል። ዳሩ ግን የሰራዊት ጌታ እግዚአብሔር አሳልፎ አይሰጠውም። ለጠላት ንክሻ አይሰጠውም። ለወደረኛ አይሰጠውም። ለምን? እግዚአብሔርን አምልከዋልና። እላችኋለሁ የምታመልኩት የምናመልከው አምላክ ጠላቶቻችንን ይጣላልና፣ የሚያስጨንቁልን ያስጨንቃቸዋል፣ ወደረኞቻችንን ያዋርዳቸዋል። መጽሐፍ ቅዱሳዊ ነው። የሰማይ አምላክ እግዚአብሔር ሰይጣንን ፈጥኖ ከእግራችሁ በታች ይቀጠቅጠዋል ስለሚል የሰይጣንንና ስራውን ዘበኞቹን ጠባቂዎቹን በእኛና በእኛ ነገር የሚነሱትን የሰማይ አምላክ ፈጥኖ ይቀጠቅጣቸዋል። አሜን በሉ እስኪ። የሰማይ አምላክ ይዋጋልናል። ሃሌሉያ ሃሌሉያ። እስኪ ይዋጋልኛል በሉ። ድገሙት። ይዋጋልኛል በሉ። አዎ እውነት ነው ወገኖች፣ ይዋጋልናል። አዎ ሰልፍ አለብን፣ ውጊያ አለብን፣ ተግዳሮት አለብን። እኛ አንድ ነገር እናድርግ። የሰማይን አምላክ ብቻ እናምልከው። እግዚአብሔርን ብቻ እንከተለው። ውጊያው ዳው ገብስ ነው። እግዚአብሔር ይዋጋልሻል። እግዚአብሔር ይዋጋልሃል። እግዚአብሔር ይዋጋላችኋል። ለዚህ ነው ዝም በሉ አላቸው። እባካችሁ ዝም በሉ፣ ሰልፉን ለኔ ተውልኝ አላቸው። ባህር አጠገብ መጣው። ትናንትና ፈርዖን ሰራዊት ቤት ጥልቅ ነገር አድርጎ ያመጣቸውን ያንን የሞት መቅሰፍትን ሁሉ አሳልፎ እነሆ በዚያ ቀን ብዙ ታምራት ያደረጉን ስታደርጉትና እኛም እንደምንረሳ አይጠፋን ወየው አለቅን አሉ። ምን አላቸው? ቆሙልኝና እኔ ስዋጋዩኝ አላቸው። በቃ እኔን እዩኝ እስኪ፣ ለኔ እድል ስጡኝ አለ። በቃ ለኔ እድል ስጡኝ አላቸው። ዘጸአት 14 እምቢ ቢሉትም ግን በሙሴ ተጠቅሞ ውጊያውን ተዋግቶ አሻግሮ ጠላትን አስጥሞ ማዶ ለዝማሬ አበቃቸው፣ ማዶ ለከበሮ አበቃቸው፣ ማዶ ለልልታ አበቃቸው፣ ማዶ ለሽብሸባ አበቃቸው። ዛሬም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ እዋጋላችኋለሁ፣ ጠላቶቻችሁን እኔ እጣላላችኋለሁ። እናንተ እኔን ብቻ አምልኩኝ፣ ለእኔ ብቻ ተገዙ፣ እኔን ብቻ ክብሩ፣ ውጊያውን ለእኔ ተዉት፣ እኔ ሰልፉን እዋጋላችኋለሁ ይላል። ሃሌሉያ ሃሌሉያ። አትታገሉ ወገኖች፣ ዘመኑ ከባድ ነው። አትጋፈጡት በስጋ አትሂዱ በስጋ አንችለውም። የሚዋጋልን አምላክ እናስቀድመው፣ እኛ እናምልከው፣ እኛ እንከተለው። ከጠላታችን ጋር እሱ ይጋጠምልን፣ እሱ ካስጨነቀን ጋር ይጋጠምልን፣ እሱ ይግጠመው። አሸንፎ ድሉን ቤታችሁ ያመጣዋል፣ አሸንፎ ክብሩን ቤታችሁ ያመጣዋል። አሜን በሉ። አትታገሉ ወገኖች፣ አንዳንዱን ነገር አንታገለው። ሶስተኛ ጭንገፋን ከቤታችን ያስወግደዋል። አሜን አሜን። ጭንገፋን ከቤት ላይ አስወግደዋለሁ። ቅድም ያነበብኩላችሁ ዘጸአት 23 ከ18 እስከ 28 ቤታችሁ አንብቡት። ጭንገፋ ማለት ያለ ጊዜው የሚወርድ እቅድ ፕሮግራም ኖሮት እንዳይሳካ የሚያደርግ መሃል የሚያስቀር እኔ ጭንገፋን እመተዋለሁ አለ። ጭንገፋ በቤትህ አይሆንም አለ። ጭንገፋ በዘርህ አይሆንም አለ። እላለሁ ስለምታመልኩት ጭንገፋ ከቤታችሁ ላይ የተመታ ይሁን። ጭንገፋ ከስራችሁ ላይ የተመታ ይሁን። ጭንገፋ ከዘራችሁ የተመታ ይሁን። አሜን በሉ። ጭንገፋ ከዚያስ የሰጠሁህን ዕድሜ ትኖርበታለህ ይላል።
የዕድሜህን ቁጥር ሞላዋለሁ። ወገኖችን ማለት በመሃል አትሞትም። 70 80 የሚባለውን ከዚያም በላይ ምን እልልሃለሁ እሰጥሃለሁ። ዕድሜህን ትፈጽማለህ፣ ትጨርሳለህ። መቼም እዚህ ቤት መኖር ማይወድ የለም። አሁን ሞት ቢመጣ ጥቂት ጊዜ ስጠኝ ማይል የለም። የሆነ እቅድ አቅጃለሁ የሚል ማንም የለም። ነገር ግን እግዚአብሔር ስታመልኩት አለ ዕድሜያችሁን በሰላም በተድላ ሽበታችሁ አምሮ ትጨርሳላችሁ። አዎ የአምልኮ በረከት ነው። በዕድሜ መባረክ፣ በዕድሜ መበልጸግ። እዚህ ቤት አባቶች አላችሁ፣ እናቶች አላችሁ፣ ወጣቶች አላችሁ። እግዚአብሔር ዕድሜያችሁን ይባርከዋል። እግዚአብሔር ጤናችሁን ይባርከዋል። እግዚአብሔር ጭንገፋን ከቤታችሁ ያነሳል። አሜን በሉኝ እስኪ። ያነሳል፣ ያነሳል። የዘመንን ቁጥር አለ። በምድር መካን ወይም የምትጨነግፍ አትሆንም። የዘመንን ቁጥር ሞላዋለሁ። አንተ ግን አለው አብርሃምን ወደ አባቶችህ ዘፍጥረት 15:15 ላይ አንተ ግን ወደ አባቶችህ በሰላም ትሄዳለህ፣ በመልካምም ሽምግልና ትቀበራለህ፣ ትጨርሳለህ ዕድሜን። እጃችሁን አንሱት። እግዚአብሔር በዕድሜ ይባርካችሁ። ጭንገፋ ከቤታችሁ ላይ ይነሳ። አስደንጋጭ ጭንገፋ ከቤታችሁ ላይ ይነሳ። በስራቸው የሚመጣ ጭንገፋ ይነሳ በኢየሱስ። ከመሃል ሊያስቀር የሚመጣ ይመታ በኢየሱስ። በጌታ በኢየሱስም ይመታ። ጭንገፋ ከቤታችሁ ላይ ይውደቅ። ጭንገፋ ከዘራችሁ ላይ ይውደቅ። ጭንገፋ ከዘመናችሁ ላይ ይውደቅ። ዘመናችሁ ሊቆርጥ የመጣ ዛሬ ተወጋ ይሁን። አሜን በሉ እስኪ። ኢዮብ ያለውን ልበልና ላብቃ። በወራቱ የእህሉ ነዶ ወደ አውድማ፣ ኢዮብ 5:26 በወራቱ የእህሉ ነዶ አውድማ ወደ አውድማ እንዲገባ በረጅም ዕድሜ ወደ መቃብር ትገባለህ። ዋው! እግዚአብሔር በዕድሜ ይባርካል። እግዚአብሔር በምድር የሰጠኝን ዕድሜ ይባርከዋል። በዚያኛው ዓለም ተብች ኩብኩባ አንበጣ የበላችሁን ዘመን እግዚአብሔር ያድሰዋል። የተበላውን ዕድሜያችሁን ያድሰዋል። የተበላሸውን ዕድሜያችሁን ያድሰዋል። የከሰረ የምትሉትን ዕድሜ ያድሰዋል። ወይን የምትሉበትን ዕድሜ ያድሰዋል። አሜን አሜን አሜን። ምትጸጸቱ ብትኖሩ ዕድሜን እንዲያባክኘው ዕድሜን እንዲያድርገው በዚህ ወጥቼ በዚህ ወርጄ የምትሉ ዛሬ ሰበር ዜና አለኝ። እግዚአብሔር የቀረውን ዘመናችሁን ይባርከዋል። አሜን በሉ። እግዚአብሔር በጌታ በኢየሱስ ዕድሜያችሁን ይባርከዋል። የልጆቻችሁን ዕድሜ ይባርካል። የዘመናችሁን ቁጥር ይሞላል። በሐዘን ወደ መቃብር አትሄዱም። ሽምግልናችሁን ያለመልማል። በዘይቱ ያለመልማችኋል። በመንፈስ ቅዱስ ኃይል ያለመልማችኋል። እለመልማለሁ በሉ እስኪ። ኢዮብም ይላል ደግሞ 42:16 ኢዮብም ሸምግሎ ዕድሜ ጠግቦ ሞተ። የምትፈሩ ሰዎች ካላችሁ እግዚአብሔር ዕድሜያችሁን ቁጥር ይሞላል። እግዚአብሔር ዕድሜያችንን ቁጥር ይሞላል። እግዚአብሔር ለዘላለም የተባረከ ይሁን። የመጨረሻ አንድ ቅርታ የመጨረሻ አለችኝ። መጨረሻው አራተኛው ታምራትን ያደርጋል። አምልኮ የእግዚአብሔርን ታምራት ይዘረጋል። እስኪ አምልኮ በሉ። የእግዚአብሔርን ታምራት ወደ ቤቴ ያመጣል። በጣም የሚገርመው ነገር ሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ እንደዚህ ይላል። በመንፈቀ ሌሊት ጳውሎስና ሲላስ እየጸለዩ በዜማ እግዚአብሔርን ያመሰግኑ ነበር፣ እስረኞች ያደምጧቸው ነበር ይላል። የሚገርም ነገር ነው። ወንጌልን ተናግረው ነው ያ ሁሉ የሆነባቸው። ግን ምን ሆነ ይላል። የሚገርመው ነገር በመንፈቀ ሌሊት ማለት 6 ሰዓት ውድቅት ሌሊት ላይ ጳውሎስና ሲላስ ቀኝ እጃቸው ተወጥሯል፣ ግራ እጃቸው ተወጥሯል፣ ቀኝ እግራቸው ተወጥሯል፣ ግራ እግራቸው ተወጥሯል። ተወጥረው በሞትና በሕይወት መካከል ሆነው ማለት ያለባቸው እንዲህ ነው። አታየንም ወይ? ስናገለግል አይደለም ወይ? ስናመልክ አይደለም ወይ አላሉም። አንድ ነገር አደረጉ ይላል። የሚገርመው ነገር ወገኖቼ ሆይ በሞትና በሕይወት መካከል ሆነው ለሰው ለመታየት ብለው ሳይሆን እግዚአብሔር ያን ሁሉ ታምራት አድርገን አሁን ምን ይለናል አላሉ። ከሚታዘበን ብለው አይደለም ያመሰግኑ። አሁን አገልግለን ትላንትና እስር ቤት ገብታችሁ መቼ አመሰገናችሁ ይሉናል ብለው አይደለም። ጳውሎስና ሲላስ ግን እንዲያሉ በዚህ ሁኔታ ውስጥ ቢሆንም ጌታ ጻድቅ ነው፣ ትክክል ነው፣ የማይሳሳት በመንገዱ ሁሉ ብለው ለእግዚአብሔር እንዲህ ማለት ጀመሩ። በዚህም ሰዓት ቢሆን አንተ ጻድቅ ነህ፣ አንተ ትክክል ነህ፣ አንተ እግዚአብሔር ነህ፣ ዓላማህ ፍቅር ነው፣ ዓላማህ በጎ ነው ይሉና በዜማ ይላል ደም እየተፉ እስረኞች ሲያደምጧቸው እያደመጧቸው እያለ እግዚአብሔርን ሲያመልኩት እግዚአብሔርን ሲያደንቁት የሚገርም ታምራት ሆነ። ሰማይ ተከፈተና ይላል የምድር መናወጥ ሆነ ይላል። የወህኒው እስር ቤቱ ምድሩ ምን አለ ይላል ተናወጠ ይልና ጠባቂ 4ኛ ክፍል አስቀምጦ ከወጡ በላቸው ተብሎ የታዘዘ ጠባቂ ያለ የሰማይ አምላክ ታላቅ ክብሩን በነ ጳውሎስ ላይ ያበራ።
ያ ክብር ሲበራ፣ የኃይል ሲበራ የሆነ አንድ ነገር ነው። እግዚአብሔር መጣና ይላል የእጃቸው ሰንሰለት ሰው በቁልፍ እንደሚፈታ፣ ሰም በሳት እንደሚቀልጥ፣ ሾህ በሳት እንደሚቃጠል ብጥስ 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 ብጥስጥስ ብጥስ ብጥስ ብጥስጥስ አደረገና በተገፉበት ምድር በታሰሩበት ቦታ በታላቅ አምልኮ በታላቅ ኃይል በታላቅ ክብር ወጣው። በከሳሾቻቸው ፊት፣ በገዳዮቻቸው ፊት፣ ጠብቅ በተባለው ፊት፣ በእስረኞች ፊት እያሉ መዘመር ጀመሩ። እልልልልል እያሉ በስርዓት የዘመሩትን እያመሰገኑ እያከበሩት እያደነቁት ወደ ሰው ተቀላቀሉ ይላል። ሰውየው ደንግጦ አረ እናንተ የት ሄዳችሁ? አለን። ማን ፈታችሁ? አልተፈታንም። የሰማይ አምላክ ነው የፈታን። የሰማይ አምላክ ነው ታምራት ያደረገ። በሚያመልክ ቤት ውስጥ እግዚአብሔር ታምራት ያደርጋል። ታምራት ይሆናል። ፈውስ ይሆናል። መልካም ይሆናል። ክብር ይሆናል። እግዚአብሔር የማጉረምረምን ካባ ከላያችን ላይ ይጣለው። ቀኝ እጃችሁን አንሱ። አላጉረመርምም በሉ። አላጉረመርምም። ወገኖቼ ሆይ አጉረምርመው በምድረ በዳ ቀሩ ይላል ሲናገር። ቀሩ፣ አጉረመረሙ። እንዳረዳቸው እንዳላገዛቸው። እኔ አንድ ነገር ልበልና ልጨርሰው። ጨረስኩ። የታወቁን ጨረስኩ። ይብቃኝ። ይቀጥላል። ይብቃኝ። አንድ ነገር እግዚአብሔር እኔ በጌታ በኢየሱስ ልባርካችሁ። ለኔ ብለውን እንዲያው ትግል ይዞን አሞን እየጠሰጠሰን እንደ ጳውሎስ ደም እየተፋን እንዲያው አሟችሁ ቢሆን ግራ ገብቷችሁ ቢሆን ዛሬ አንድ ምስጢር ልንገራችሁ። እንደምንም ተንገዳግዳችሁ እንደምንም እንደው ምርኩዝ ቢሆን ይዛችሁ እንዲበሉ ብድግ በሉና አምላኬ ጻድቅ ነህ። ለሰይጣን እንዲበሉት፣ ለሁኔታው እንዲንበለው፣ ለተራራው እንዲንበለው፣ ላስጨነቀን እንዲንበለው እግዚአብሔር አይጥለኝም። እግዚአብሔር አይተወኝም። እግዚአብሔር አይረሳኝም። እግዚአብሔር ከኔ ጋር ነው። እንደዚህ የምትሉበትን መንፈስ ዛሬ ይውደቅባችሁ። የሰማይ አምላክ እጃችሁን አንሱት። በማመስገን ያለ ክብር ቤታችሁ ይግባ። ይሄ የምስጋና መንፈስ ቤታችሁ ይግባ። ቤታችሁ ይግባ። ቤታችሁ ይግባ። ቤታችሁ ይግባ። እግዚአብሔር ይርዳችሁ። እግዚአብሔር ይርዳኝ። ማመስገን ወዲያውም የሆነውን ነገር ልንገራችሁ። የተጫናችሁ ቀንበር መሰበር ይጀምራል። ይኸው ያሰረን መውደቅ ይጀምራል። ይኸው ጨልምልም ያለብን ነገር ብርሃን መብራት ይጀምራል። ያኔ መዘመር እንጀምራለን። ያኔ ማገልገል እንጀምራለን። ያኔ ደስ መሰኘት እንጀምራለን። እባርካችኋለሁ። በአምልኮ ውስጥ ታምራት አለ። የምስጋና መንፈስ ይውደቅባችሁ። የማጉረምረም መንፈስ ከምድሪቱ ላይ ይነሳ። ገደለኝ፣ ጣለኝ፣ ትቶኛል፣ አያየኝም። ኧረ በኢየሱስ ስም እንዴት ነው እግዚአብሔር እኔን የማያየኝ? እንዴት ነው እግዚአብሔር እኔ ላይ የሚጨክን? እንዴት ነው እግዚአብሔር እኔን የሚረሳኝ? እንዴት ሲሆን ነው አይኑን ከኔ ላይ የሚነቅል? እግዚአብሔር አይኑን ከልጁ ነቅሏል። ሲጨንቀው ዝም ብሎታል። ሲዘቃይ ዝም ብሎታል። በጭንቅ የተወለድክ ሕዝብ፣ በመከራ የተወለድክ ሕዝብ እግዚአብሔር ታምራት በቤት ይሆናል። ስታመልከው የታሰርከው ይፈታል። ስናመልከው ጠላቶቻችን ይወድቃሉ። ስናመልከው የክብር ደመና ቤታችንን ይሞላል። ስናመልከው የእግዚአብሔር እጅ መንቀሳቀስ ይጀምራል። ከማጉረምረም ዛሬ በጌታ በኢየሱስ ውጡ። ቆመን እንጸልይ። በጌታ እንጸልያለን። እስኪ ቆመን እንጸልይ።